ጋሽዬ ከዚህ በኋላ ከብሩኬ ጋር አልቀጥልም። በቃኝ ጋሽዬ በቃኝ። ግልጹ ንገሪኝ። ብሩኬ እንዴ አያረግም ነው? ግልጹ ንገሪኝ። ከሱ ጋር ልታጣይኝ ከፈለግሽ አታምነኝም እንዴ? ይሄ ምን ለማለት ፈልጎ ነው? በእግዚአብሔር ይሄ የምወደው ልጅ እኔ በጣም እግዚአብሔርን በቃ በጣም ስሜት ውስጥ ከተተኝ ማለት ይቻላል። ጋሽዬ አላመንከኝም ሲጀመር ራሱ። ይቅርብሽ አታራ ምንድን ነው? በቃ ይቅርብሽ። መጣሁ እኮ በቃ ተይውም እንዴ በቃ ተይው በቃ። ለምን ጥለሽ መጣሽ? ለምን ጥለሽ መጣሽ? ከዚህ በኋላ ካንተ አይደለም ጥዬ ማለት ነው። ከዚህ በኋላ አጠገብ መድረስ አልፈልግም። በጣም የምወድህ ልጅ ነህ፣ እወድሃለሁ። ግን በቃ እኔ ይሄ እስከዚህ ድረስ ከደረስክ በኋላ እግዚአብሔርን እኔ በቃ ምንም ይሄ የማይመቸኝ ነገር ነው። ይሄ የማይሆነኝ ነገር ነው። አይመቸኝም በቃ። እንዴ መልሰህ ደግሞ መምጣት አንተ ጥሩ ነው እንዴ ያደረከው? ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ ዛሬ እንግዲህ በጣም ትልቅ ነገር ልነግራችሁ ነው የመጣሁት። እሱ ምን መሰላችሁ? አንቺ ሴትዮ አትወጪም ከዚህ ውስጥ ነይ። ኧረ ነይ በፈጠረሽ። ቅመሜ እንደውም ትንሽ እንትኑን አዛ ሲያረጋት እዚህ መጣንና እኔ በቃ ቤተሰቦቼ ጋር ካልሆንኩኝ አለች። አረ ምን ማድረግ ይቻላል? እንደምታዩት ነው እንግዲህ ማርያም ትንሽ ቀላቀላ ብሏል። ደህና ነኝ ዛሬ ይሻላል እና ሆዷ ነው እየባሰ የመጣውና ደህና ናት። የት ያለን ይመስላችኋል? ቡታጀራ ነን። ቡታጀራ ገብተናል። እንግዲህ በቃ ቅመሜ የምትፈልገውን ነገር የፈጠነ ነው ማደርግላት መውስ ነው አይደለ? ስንከንፍ መጣን። ቡታጀራ እንሂድ በቃ እዛ ትንሽ እንረፍ ምናምን ስትለኝ እሺ ብዬ እንደውም በዓለም ደርሷል እዛ እንደውም እረፍት እናደርግ በሚልም መተናል። ለማንም እኔ ለቤት ተናግሬያለሁ። ግን ቅመምዬ በቃ ታማ ማታረፈ ሴትዮ ትኖር እቺ ሴትዮ ነች። አረ እናንተ እንዳረፋችሁት ማለት ነው። ታማ አታርፍ ጋቢረሳ መኪና ላይ ስመጣ እየተጨቃጨቅን ነው የመጣ ነው። ተይ እምቢ አልሰማህም አለችኝ። ጋሽዬን በቃ እኔ አልነግረውም ድንገት እንንገረው ፕራንክ አድርጎኝ አይደል ምናምን አለች። አረ ተይ በእናትሽ ተይ አልሰማ አለችኝ። እንግዲህ ደህና ነሽ ግን ደህና መሆንሽን ንገሪያቸው። ያው ትንሽ ሆዷ ምናምን አመም እያረጋት ነውና አይዞሽ ትድኛለሽ። አሁን ማዘር ጋር መተና እንትን እየመሰላቸው ነው አርግዘሽ። ኧረ በስመ አብ አይደለም ሆዴን ይቆርጠኛል ምናምን ስል የመሰላቸው ያው ሴቶች አላ የወር ግዴታ ምናምን እንደዛ ነበር የመሰላቸውና ብዙ ሰዎች እንደዛ ሊሆን ይችላል እያሉ ነበር። አይ እንደዛ ሳይሆን የምግብ አለመስማማት ነው እንደዛ ያደረገኝ እና ብቻ አሁን ደህና ነኝ፣ ምንም አልልም። እዚህ ጋር እንት ይሄ እየቀነሰ ነው። አይ አሁን ይሻላል እየቀነሰ ነው። ብቻ ግን አሪፍ ነው። ትላንትና ምርመራው ላይ የዚህ ነገር እንትን ነው የሚቀባ ምናምን የውሃም አለመመቸት ብለዋታል። እዛ ውሃው ምናምን ነው ብለዋታል። ግን ድጋሚ እዚህ ማሳያታለሁ። የሆዷን ግን እንጃላት የሆዷን እንጃላት በቃ ታማ አይደለም ሆዷ ለምን እንደሚቆርጣት አናውቅም። አራቱ ልጆች ናቸው እየተራገጡ እርስ በርስ አለመስማማት ገና ሳይወለዱ ያው አይስማሙም እርስ በርስ ውስጥ ምን አያርፉ። ብቻ ድጋሚ አሁንም ዛሬ ትታያለሽ። ግን ጋሽዬ ነው ቀስ ብለሽ አደራ። የመጣሁትም ለዛ ነው ማለት እዚሁ ሆኜ እነሱ አጠገብ ሆኜ ለማስቸገርም ምግብም እየሰሩ ያበሉኛል። እንዳንተ አይደሉም። ምን አረኩኝ ደግሞ እንዳንተ አይደለም እንት ምንም ማለት ነው። ምግብ አሰራለሁ እኔ ራሱ እኮ ደፋር ሰው አይደለም። እንደናትሽ እንዳባትሽ ልሆንልሽ አልችልም አይደል? ግን እነሱ ልተካልሽ እሞክራለሁ ነው አይደለም? በተቻለ አቅም እንዳይሰማኝ ለማድረግ ትሞክራለህ። አውቃለሁ እኮ ጥረትህን እኮ አያለሁ እኮ በቃ እሱን ነው እኮ ምን ሳልረዳ ቀርቼ እኮ አይደለም። ግን ብቻ ደህና እኔም ደስተኛ ነኝ ስለምፈልግ ነው። በቃ ብዙ ሰዎች የኔ የደስታዬ ብቻ ደህና ነሽ ደህና መሆንሽን ብዙ ሰዎች እየተጨነቁ ነበረ እና መልካም ምኞታችሁን የገለጻችሁልኝ ጸሎት ያረጋችሁልኝ ሰዎች ብዙ እያየሁኝ ነበርና በጣም ነው ማመሰግነው። በጣም እውነት ከልቤ ነው። በጣም ደስ ብሎኛል። በጣም አመሰግናለሁ። እና የእናንተም ጸሎት ሊሆን ይችላል ዛሬ እንደዚህ ቆሜ የመጣሁትኝ። ሜቢ ከቀን ወደ ቀን እንትን ሲል ሊብስብኝ የሚችል ነበረ። ብቻ ግን አመሰግናለሁ ለመልካም ንግግራችሁ፣ ለመልካም ምኞታችሁ፣ ለጸሎታችሁ ሁላችሁንም በጣም አከብራችኋለሁ፣ ወዳችኋለሁ። ዛሬ ደግሞ የመጣሁት ያው
የወጋ ቢረሳ የተወጋ ይረሳ በሚለው ለጋሺ ሳልነግረው ቡታጅራ ከብሩኬ ጋር ከች ብለናል። ያው እኔ የማስበው በዓል ነገ ሊሆን እንደ ዛሬ ለመምጣት ነበር እንጂ እንደዚህ ቀድሜ መምጣት አላሰብኩኝም ነበረ። ሁላችንም እንደዛ ነበር የተነጋገርነው እና ያው ሃይሚም ትንሽ ደና አልሰማት ሲላት ከተነስተን በቃ ሁሉም ነገር ድንገት ድንገት በድንገት ሆነ ማለት ያው ድሬም ሂጄ አይታችኋል። እንደዚህ አላሰብኩም። በቃ እኔ እንጃ ምን ልበላችሁ ለብሳይ ምናምን ቁንጥር አርገኝ ይዣት ይርኩ ድር እዛ ደግሞ ይሻልኳት የፈጠነ መጣን። እንግዲህ ብቻ ስለተስማማህ አመሰግናለሁ በሐሳብ። ኧረ እኔነት ለርሱ ያልሆነ ነገር ግን አሁን ጋሼ ምን የሚል ይመስላል? እኔ እንጃ እውነት ድንገት ሲያየኝ እንትን ሊል ይችላል። በጣም ነው ደነገጠው። ምን ሆና ነው እንደውም ማለት ነው እንደውም እኔ ምን አደርጋለሁ አንደኛ አሞኛ የመጣሁት ማለት እዚሁ ከነሱ ጋር ብሆን ይሻለኛል ብዬ ነው የመጣሁት። ለበዓል መምጣት አይቀርም ነበር ቢሆንም ግን ስላመመኝ እዚሁ ይሻለኛል ቀድሜ ለመምጣት ነው። ግን ናፍቀውኝ ነው። አሪፍ ነው። እዚህ መሆንሽ እኮ በጣም አድቫንቴጅ ነው። እኔም ስርስር እያልኩኝ ጤናሽን ሹፍ ሹፍ አደርጋለሁ። ትንከባከበኛለህ? ገባ እንዴ ግዴታ እኮ ነው እሱ። ገባ ስል ጋሽዬ ደግሞ ጋሽዬ ጋና እችና እናት አባቷ ቤት መታልሽ ብለን እንዳረሳኝ እንዴ እንዲህ እኮ አይደረግም። እንዴት ነው የምታስቢው? አይ አስቀድሜ እኮ እንትን እያስገባው ነው ማመልከቻ ገባ አይደል? ምን እንደምለው ታውቃላችሁ? አሁን አንተ ትንሽ ግን አትደበቅልኝም ማለት እኔ ልሂድ እኔ አዎ ትንሽ እዛ ጋር እንዲ መታጠፍ ያለ አይደል? እዛ ጋር ሆነ የሆነ ሰዓት ትመጣል። አዎ ሲመጣ እኔን ያገኘኝና ምን ሆነሽ ነው ምናምን ሲለኝ አሞኝ ነው እለዋለሁ። ከዛ ደግሞ እንዴት ድንገት ምናምን ማለቱ አይቀርም መቼም እርግጠኛ ነኝ። ከብሩኬ ጋር ተጣልቼ ተለያይቼ መጣሁ። እዚህ ሴትዮ ልታስይዘኝ ነው መሰለኝ። ያንደበቴ ቃል የምር እንዳይሆንብኝ ይቅር በለኝ። እንዳትቆጥርብኝ። እሺ ደውይለት፣ በቅድሚያ ደውይ። እሺ ልደውልለት ግን በእግዚአብሔር አረጋጊው። እሺ እሺ ሰከን ያለ እሺ አለቃ። አሁን ጋሼ ጋር ደውላለሁ። ቀስ ብለሽ እንዳልኩሽ እንዳይደነግጥ። እሺ በደምብ በር ላይ ነኝ ነው አምለው እኮ። እሺ እንደዛ ከሆነ እኔ ሊዳ እሺ ምን ልበለው? ጋሼ ያሞኛል ምናምን። ጋሼ ሰላም በይውና እንዳትደነግጥ እሺ በይው ቅድሚያ። እሺ እነሱ እንደኛ አይደሉማ እንደኛ ኤኒ ታይም ችግር የለም ግን እንዳትደነግጥ እሺ። የሆነ ነገር ልነግርህ ነው ምናምን በይው ቅድሚያ። እሺ ከዛ መጥቻለሁ ልበለው። እሺ ጋሼ እንግዲህ ምንም ማድረግ አልችልም። ስራህ ነው ስራህ ያውጣ እንዴ። ከኛ ኩል ከአባቷ ጋር ጦርነት ይዛለች ሴትዮ። ትቀልዳለህ። ድሮም ዘንድሮም ከአብርሃም ጋር እኔ የለሁበትም። እሺ እኔ አስገድደኝ ከአብርሃም ጋር ከኤፍሬም ጋር ድሮ እየተባበረ ሁሌ ፕራንክ ያደርገኝ ነበረ። ስራህ ያወጣሃል። ደረስኩልህ ልትዩ ነው? ደረስኩልህ። እኔ ትቼህ ነበር በቃ ጋሽዬ ብዬ ፈርቻለሁ ግን ቀስ ብለሽ እንዳልኩሽ እሺ ዱላውን ቻለው። ይሄ ቦታ በጣም እንትን አለው። ይሄ ቦታ እንትን አለው። ሙቪን ያሯሯጥበት። ሄሎ ሄሎ ሄሎ። አቤት አቤት። ጋሺ አዎ፣ እንዴት ነህ? እንዴት ነው? ሰላም ነሽ? አለሁ ደህና ነኝ። አለን ጌታ ይመስገን። እንዴት ነው? ሰላም ነሽ? ደህና ነኝ ጋሽዬ። እኔ የምልህ እንዳትደነግጥ የሆነ ነገር ልነግርህ ነበር። ምንድን ነው? የሆነ ነገር ልነግርህ ነበር። ኧረ በጌታ ምን ሰላም አይደል እንዴ? ሰላም ነው፣ እንዳትደነግጥ ግን። ምንድን ነው ችግሩ? ምንድን ነው ንገሪኛ ቶሎ። ምንድን ነው ይሄ ብለሽ አትነግሪኝም እንዴ? በስልክ ከምነግርህ በአካል ብነግርህ ይሻላል። በር ላይ ነኝ። እዚህ መከታኝ እንዴ? አዎ በር ላይ ነኝ። ወጣ በል ታገኘኛለህ። ቤት ነህ? አዎ። እሺ። ወይኔ መጣሁ። ምንድን ነው? ሰላም አይደል እንዴ? ጋሽዬ ምንድን ነው? ተረጋጋ መጀመሪያ። እንዳትደነግጥ እንዳትደነግጥ። ምንድን ነው ነገርኛ? በጌታ እንዴ ድንገት መጣሁበት። ምንድን ነው? ሰላም አይደለም ወይ? ነገርኝ እስኪ። ትንሽ አሞኝ ነው እዚህ ጋር ያው። ምንድን ነው ይሄ? አላርጂክ በቃ እንሂድ ሐኪም። አይ ቆይ ከዛ በፊት የምነግርህ ነገር አለ። ምንድን ነው የምትነግሪኝ? ብዙ ነገሮች እንትን ብለውብኛልና በቃ እኔ እንጃ ምን እንደምልህ አላውቅም። ምንድን ነው? ለምን አትነግሪኝም? አንቺ ያለውን ንገሪኝ እኮ ያለውን እንዲህ ብለሽ ግልጹ አድርጋሽ ንገሪኝ። በቃ ምንድን ነው ይሄ? በቃ ዛሬ እውነቱን ልነግርህ ነው። አንድም የመጣሁትና ስላመመኝም ድንገት ስለመጣሁ እናቴ ራሱ በጣም ትጨነቃለች።
ምን ሌላ ምን ይሄ ቀላል ነው። እሺ ሌላ ምንድነው መመሽ? ምንድነው ይሄ እንደዚህ ያደረገኝ? አላርጂክ ያልኩህ አውቄ ነው። ምንድነው? ብሩኬ ነው እንደዚህ ያደረገኝ። ደብድቦሽ እና በቃ እንደዚህ ሰውነቴ እስኪያባብጥ ኦኬን እንዲያረግም ይሄ ከራከራገርኛ አንቺ አይደለማ ጥሩ አይደለም። እኔ ሲጀመር ከዚህ በኋላ ከሱ ጋር ቀጥል ድንገት ነው የመጣሁት ጠፍቼበት ነው የመጣሁት። ኖ አያረገውም ነው የምልሽ። አደረገው። ይሄው ከዚህ በላይ ምን ታምናለህ? እንደዚህ ያደረገኝ እኮ በቃ ደበደበኝ። ከዚህ በኋላ ከሱ ጋር አልቀጥልም በቃኝ። እና ይሄው ካሜራ ባጭሩሽ ነው ወይ ምንድን ነው? እሺ ካሜራ ምን ለምንድን ነው? እውነቱ ሁሉም እንደዚህ ሴት ልጅ እንደዚህ እስክትሆን ድረስ የምትደበደብበት ምክንያት ምንድን ነው? ከዚህ በኋላ ከብሩኬ ጋር አልቀጥልም በቃኝ። ጋሽዬ በቃኝ። ሲጀመር ለሱ አምነህ ኃላፊነት የሰጠህ ቀን ነው እኔ ጉዴ ይፈልግ እንዲያረጋሽ ብሩኬ እንዲያርጎሻል ብሩኬ። እና ሰውነቴ አሁን እንደዚህ አይታዘዝልኝም በቃ። እጄ ደግሞ ከዚህ በፊት ታውቃለህ እንትን እንዳልክልኝ አይደለ? አሽተህልኝ ነው አይደል የተስተካከለ። አይ በእግዚአብሔር ይሁንብሽ፣ ግልጹ ንገሪኝ። ብሩኬ እንዲህ አያረግም ነው ግልጹ ንገሪኝ። ከሱ ጋር ልታጣይኝ ከፈለግሽ አታምነኝም እንዴ? ይሄ ምን ለማለት ፈልጎ ነው? በእግዚአብሔር ይሄ የምወደው ልጅ እኔ በጣም እግዚአብሔርን በቃ በጣም ስሜት ውስጥ ከተተኝ ማለት ይችላል። ጋሽ አላመንከኝም ሲጀመር ራሱ። እሺ በቃ ወደ ሐኪም ይብራ በቃ ማመን የፈለገው በቃ ይቅርብሽ። አታራ ምንድን ነው በቃ ይቅርብሽ። መጣው እኮ በቃ ተይው እንዴ በቃ ተይው በቃ ዝም በይው። እንዴ እንደሚያረገው እኔ በቃ ምንም ማድረግ አልችልም። እሱ ልጅ በቃ እሱ እንዲያረገ ይሄ እንደዚህ ይሄን እስከሚል ድረስ ማያረገኝም ብሎ እኮ ነው እንደዚህ ያደረገው። አይደለም ጥሩ አይደለም። እኔ በእንደዚህ አይነት አይደለም እንዴ አድርጎሽ ነው እንዴ? አሁን ነው እንዴ እኔ ሳለቅስ ነው እንዴ ታዩ የምትለኝ? መጀመሪያ ለሱ ደገፍኩ እኮ እሱ እንደዚህ ያረግሽም አልከኝ ጭራሽ ለሱ አሻው እንዴ በቃ ያደረገው ማላደረገው እኔ የምወስድበት እርምጃ ልጁ እኔ እናገረዋለሁ፣ ጠይቀዋለሁ። እግዚአብሔር ወደ ክፉም እርምጃ ልጁ በእግዚአብሔር አንድ የሆነ የወደሽ ሰው ሆነ አንድ ነገር እንትን ሲል ስሜታዊ ትሆኛለሽ። ደግሞ በአንድ ጊዜ እርምጃ አልወስድም እኔ እግዚአብሔርን ለአንድ ጊዜ ሆነ እና ሲገለኝ ነው እርምጃ የምትወስደው? ሲገለኝ ነው እርምጃ የምትወስደው? አይደለም አይምዬ ነይ ነገሩ አሁን ተጣልታችሁ ሰውነቴ እንደዚህ እንዲያድርጎሽ አታውቂ። እንዲያድርጎሽ አታውቂ። አሁን ብሩኬ እንዲያድርጓል እንዲህ ለምን አይደለም ጥሩ አይደለም። እሱም እንዲህ ማድረግ ማለት ነው። ከዚህ በኋላ በቃኝ። ይሄው ለቤተሰብም ተናግሬያለሁ። ከሱ ጋር ያለኝን ነገር ጨርሻለሁ። በቃ እኔ እዚህ እናት አባቴ ቤት ቁጭ ብዬ የእናንተን ምግብ እየበላው እኖራለሁ። በተቻለኝ አቅም በቃ አሁን አርፈሽ ቁጭ በይ። አንቺ አርፈሽ ቁጭ በይ። እኔ በምጠይቀው መንገድ ብሩኬን ጠይቀዋለሁ። ለምን እኔን አላመንከኝም? አመንኩሽ። በቃ ለምንድን ነው እንዲህ እስከምታረግ ድረስ ለምንድን ነው እንዲያደርገው? እኔ ጠይቀዋለሁ። ወደ መጣሁበት ሲጀመር እኔ ምንሽ ስልኝ አሁን እንሂድ ነው ሐኪም ይዤሽ ልሂድና ታከሚና ይሄኛው የሚለቅ ነገር ነው። በቃ ይሄ ተባጭረሽ ነው እንጂ ባጭሮሽ ነው ምንድን ነው? ጋሽ ሰላም ነው ግድነት አለና ሰላም ነው። ምን ሆነሽ ነው ብሩክዬ? ይሄ እስከምታረግ ድረስ እኔ በጣም እግዚአብሔርን በጣም የምወድ ሰው ነው። ይሄ ይሄ ጀርባው ይሄ በምንድን ነው እንዲህ ያደረካት? በጌታ አይደለም ጥፋታት ፍታኩ ምንድን ነው? ቆይ ጥፋት ካጠፋ ሌላ ቁንጫ የለም አንድ ቁንጫ የለም እንዴ? ይሄ እስከሚደማ ድረስ ለምን እንጃ። ልጅቷ እኮ ጋሽ ያስቸገረኝ ነው። እኔ በጣም ይቅርታሽ ግን እሺ፣ ለምን ጥለሽ መጣሽ? ለምን ጥለሽ መጣሽ? ከዚህ በኋላ ካንተ አይደለም ጥዬ ማለት ነው። ከዚህ በኋላ አጠገብህ መድረስ አልፈልግም። እንደዚህ ያደረከኛ እንደዚህ ያደረከኛ እሱም ደግሞ ብሩኬ እንደዚህ ያደርግም ብሎ እየተከራከረልኝ ነው። እኔ ወደ ሐኪም ይዣት ሄዳለሁ። በቃ እኔ አሁን አረጋሽ እኔ ያሳከማታለሁ። ችግር የለም። እና ታዲያ አንተ እውነቱን ንገሩ። ለምን እንዳረኩሽ እንደዚህ ራሱ አስቸገረኝ። ባስቸግረስ ልትገለኝ ነው? እስቲ ቀይ ስለሆነሽ ነው እንጂ እኮ ዝም ብሎ ነገር ነው ጋሽ። እኔ አሞኛል። አሁን ብዙ ጩኸት አልፈልግም፣ ብዙ ጭቅጭቅ አልፈልግም። በእናታችሁ በቃ ጋሽ እኔ የምታምነኝ ከሆነ ይሄን ሰውዬ ከፊት ያርቅልኝ። በበዓል ምድር አንተ እንዲህ ለምን ታደርገኛለህ? ብሩኬ ጥሩ አይደለም፣ ጥሩ አይደለም። እና ባጠፋ እንደዚህ መምታት አለብህ? እኔ እንዴ አንቺ ያደረግሽውን ነገር አታውቂም እንዴ? ከመቼ ጀምሮ ነው አንተ እኔ ላይ እጅ የምታነሳው? አንተ እጅህ ላይ እጅህን እኔ ላይ የምታነሳው ከመቼ ጀምሮ? አንቺ አባባትሽ ፊትና የሚተረጋጊ አባቴ ፊት የመጣሁት እኮ እሱ ፊት ልደበቅ ነው። አንተ ማለት ገለኝ እኮ ነው። በጣም የምወድህ ልጅ ነህ፣ እወድሃለሁ። ግን በቃ ተው። እኔ ይሄ እስከዚህ ድረስ ከደረስክ በኋላ እግዚአብሔርን እኔ በቃ ምንም ይሄ የማይመቸኝ ነገር ነው። ይሄ የማይሆነኝ ነገር ነው። አይመቸኝም በቃ
እንዴ መልሰህ ደግሞ መምጣት አንተ ጥሩ ነው እንዴ ያደረከው? እኔ እወድሃለሁ እግዚአብሔርን። እኔ አሁን አሳክማታለሁ ችግር የለም። ግን እኔ ራሴ አሳክማታለሁ። አልፈልግም። አባቴ ያሳክመኛል። አባቴ ያሳክመኛል። አልፈልግም እኮ የኔ ጥፋት አይደለም ጋሽዬ። እኔ ያሳክማታለሁ። ስማ ከዛሬ ጀምሮ እኔ አጠገብ እንዳትደርስ በቃ። ይሄው የመጨረሻ ቪዲዮ ነው አይደለም? አይ ብሩኬ ምንም ጥሩ አላረክም ብሩኬ። በቃ እኔ በቃ ጥሩ ነገር ስላላረክኝ በቃ አልተመቸኝም። በቃ ይሄ አልተመቸኝ ነገር ነው እንዴ? አይደለም እኔ ይሰማኛል። ይሰማዋል እንኳን አትልም እንዴ? እኔ እንደምወድህ አንተ ትወደኛለህ እንዴ? እንዴ አይደለም የኔ ብትወደኝ ኑሮ እንዲህ ላላረካት እንዲህ ምን ይለኛል ይሄ ሰውዬ ብለህ ይሄ እስከሚቀላ ድረስ ለምን እንዲህ ነው? ጥሩ አይደለም። በቃ ይቅርታ በአባቴ ፊት መቼም ይቅር አልልም። እንደዚህ አድርገህኝ አንገቴና ሰባብጠህኝ እንደዚህ ከዚህ በኋላ በቃኝ ካንተ ጋር አሁን እኔ ብሩክዬ በምጣላ ጊዜ እጣላለሁ። በቃ እንዲህ ካደረከኝ በኋላ እንሂድ በቃ ንቀት እኮ ነው አንተ ደግሞ መምጣትህን ነው። እኔ ብሩክዬ በስልክ እንኳን አትነግረኝም? ይሄ ችግር ከዚህ በፊት ትነግረኝ የለ እንዴ? ይሄ ችግር አለባት ብለህ በውስጥ መስመር ታወራኝ የለ እንዴ? እኔ በውስጥ መስመር አውርቼ እናገራት የለ እንዴ? ተመለሺ እንዲህ ብዬ አወራት የለ እንዴ? እንዲህ በማጨራ ነው እንዴ ባጨርካት? ኧረ እኔ ጋሽዬ ቅጥ ነው እንጂ ያረገኝ በሾክ ነው ይሄ እንዲህ በሾክ ነው በኮሽም ነው ያለው እንትን ባለው ይሄ ምንድነው? እንደዚህ አይነት እንትን ይመታኝ። ኧረ አውቃ ነው ምንድነው? አውቃ ነው የቆንጥራረደው። እኔ ዋሻለሁ ቆንጥራ የሚባል ሾካል በዛ ነው እንዴ ያለፍካት? ይሄ ሙሉ ኧረ አይደለም ጋሽዬ፣ ኧረ በማርያም እኔ በቃኝ አልቻልኩም። ኧረ በእግዚአብሔር ጋሽዬ ይቅርታ ምንድን ነው አንቺ ምስኪው? ዝቅ በይ ማርያምን። ምንድን ነው የምስቀው? ኧረ ፕራንክ አላረኩት ብለህ ነው ጋሽዬ። ጋሽዬ በእግዚአብሔር አንዴ ማርያም ይኸው አባትዬ ተነስ ተንበርከኪና ይቅር በይ እባክህ። ይቅርታ ጋሽዬ። ኧረ አንሳኝ አይደለም አንድ ያለ ነገር ነው አላልፈልግም። በቃ ጋሽዬ ሰላም አላል በሉ ናፍቆኛል ማርያምን። የኔ ጥፋት አይደለም እኮ ጋሽዬ። አስቸገረችኝ። በኮሽም ነው እንደ ያረደኝ እኔ በእንደዚህ አይነት ነገር ሲሙሉ ጨነቀኝ። እኔ በጌታዬ በቆንጥረት ታርደ ይመስላል እንጂ እስኪ ይሄ ሆነ። ኧረ አይደለም የእንትን አለርጂክ ነው የውሃ ጋሽዬ። የውሃና የሙቀት ምናምን ነው። የውሃ አለርጂክ ያደረገኝ። እሺ እኔ ተይ ብያት ነበረ ግን ካልተበቀልኳት አለ። አንተ ማለበት አይደል? ብሩክ እግዚአብሔር ቪዲዮ አለ። እኔ የለውም ምን እኔ ስትመጣ ደግሞ ብሩክ እግዚአብሔር ምስክር ነው። ምንድነው ስትመጣ ደግሞ በቃ እኔ በጣም ምን ላድርግ በቃ እኔ እወደዋለሁ። ባይዘው እኔ እውነት ማረገው ነገር ግራ ገባኝ። ስትመጣ ደግሞ ስትቀርብ ደግሞ ጭራሹ በቃ ስሜታው ለምን መጣሽ? በቃ አንተ ግን እኔ እንዴት እንደመጣልኝ ራሷ ናት በቃ ሂድ አለችኝ። እኔ ለሌላ ነገር ነበር የመጣ ነው ሂድ አለችኝ። ያው ትንሽ እንዲህ አይነት ነገር ነው ያልፈልግም። አይሚኝ በጌታ እኔ ስፈልጋለሁ እንዴ ከሱ ጋር ተስማምታችሁ ፍራንክ ስታረጉኝ ጋሽ ታዴ ተባበርካ? እኔ ፈልጋለሁ። እዚህ ነገር አልመጣበትም። እኔ ብለህ እንትን አትላትም ነበር እንዴ? እኔ አልኩኝ አልሰማም ማለት ከመኪና ጀምሮ ነው እየጨቀጨኳት የነበረው። አልሰማ ብለህ በቃ ይቅር ብሎኛል። አሁን ከዚህ ውስጤ እኮ የለም ተሸብሯል። እግዚአብሔር ውስጤ በጣም ነው ተሸብሯል። እሱን እኮ ነው ታዲያ የፈለኩት እኔ ግን ጋሽዬ ያዩት አይደል የውሃ እንትን ይሄ አለርጂክ የውሃ ቅጠል አለች ቅጠል እግዚአብሔር ቅጠል አለች አለ መድኃኒት አለ መድኃኒት ሚቀባ አሁን ለቃታ እስከ ነገ ቤት መምጣት እኮ እስከ ነገ ይሄ በቃ እኔ በአንተ ተማምኜ ነው አባቴ ቤቱ ሰደን ብዬ መጣሁ። አለ መድኃኒት አለ ይሄኛ የሆነ ቅጠል ነገር ነው። ሆዷም ትንሽ እያመመኝ ነው። ሆድሽ ይቆርጠኛል ምናምን ችግር የለም አለ መድኃኒት ምንም ችግር የለም። ሁሉም ነገር ታስቸግራለች። ሐኪም ቤት ደግሞ ማለት ነው ሐኪም ግን አበሻ ነገር ለምን አትተማመኑበት? ኧረ አምናለሁ እኔ የአበሻ ነገር እኮ እግዚአብሔርን የአበሻ መድኃኒት መሰለ ነገር የለም። የአበሻ መድኃኒት ደግሞ ሲያድንም በአንዴ ነው። ሐኪም አሁን አቁስሎ የሆነ ነገር እንደዚህ ኪኒ ተውጦ ኪኒንም ደግሞ ይጎዳል። ይሄኛው ቅጠል ነገር ነው። በቃ ተቀባሹ ነገ ይጠቁራል። እሱ ፈልጌ እኮ ነው የመጣሁት ጋሽዬ። ሐኪም ቤት ሄጄ ሆዴን አላሳይም ምንም አልናገርም ብዬ ለዚህ ግን ሄጄ ታይቼዋለሁና
ብቻ ያው ዛሬ መጣን። እኔ ደነገርኩ እኮ ተይ ካልኳት ማርያምን አቁም እያልኩሽ ነበር እኮ አንቺ መጣሽ። ግን እምቢ ብሎኝ በስንት መከራ እንዳሳመንኩት ፕራንክ መጣች አልመጣች ሰራችልኝ እኮ የተፈለገው እሱ ነው። ለማንኛውም እኔ እንኳን አደረሰ እንግዳ ባትሆን ኖሮ ያው እግዚአብሔር እንግዳ ባትሆን ኖሮ እንግዳ ሆና ባትመጣብኝ ኖሮ እመታት ነበር። እኔ ስሜታዊ ነው የምሆነው በዚህ ነገር። እኔ ይሄ ፕራንክ ነገር ግን እኔ ሳረግ ደስ ይለኛል። ሰው ላይ ኧረ እኔ እንዳደነገጥኩ እንዴት እንዲታረጋታለህ በቃ መቶኝ ነው ብለው ነው ብዬ እኮ ነው አናጋራው አርዶኝ እንዲመቶኝ ነው በዱላ እንዲ በምን ለምንድን ነው እንደሚያርድሽ? በሾክ ነው በቁንጥር ነው እንዲያርድሽ ተሰማኝ። በቃ ደግሞ አንተ ደግሞ ስትመጣ አይባሰ ስሜታዊ ሆንኩኝ። በቃ ታውቃለህ እንዴ ጋሺ እኔ የለበትም ይቅር ይበሉኝ። አሁን ይቅርታ ስላገኘንህ ደስ ብሎናል። በጤና እንደዚህ ሆነ ስላገኘን ፋሚሊም ስታያት ደስ እንደሚላችሁ ተስፋ እናደርጋለን። አባታችን አይደለ በጣም ደስ ይላችኋል። እኔ ወዱኛል ነበረ ደግሞ በተለይ ከኔ ጋር ካዩ በጣም ቆይተው ነበርና ናፍቀሃት በእንደዚያ አስደንግጠሽ ነው አንተ በስልክ መቻረብከን። በቃ እንከሳለን በስልክ ሁላ መቻረብክሽ እሱ አንድ ግላንድ እሱም እውነቴ በስንት እንትን መሰለሽ ይኸው እግዚአብሔርን በስንት አሳምኑ። እኔ እኔ ሃይሚን እንደዛ ጋሽዬ ምናምን ብሎ በቃ እንትን ሲለኝ እሺ ባለፈም ለአንድ ጊዜ አለኝ እሺ ለአንድ ጊዜ አሁንም ያልመጣልኝ ስላልመጣሽ በቃ እሺ ልበል። ከዚህ በኋላ ደግሞ እኔ ካንተ ጋር ብቻ ከዚህ በኋላ አላስደነግጥህም። ካንተ ጋር ነው መስማት ቀን ሰላም አልሆንኩም ውስጤ ማታ እግዚአብሔርን በቃ ውስጤ ሰላም በስልክ ካወራሁሽ በኋላ ሰላም አላደረም። በቃ ተሸበርኩኝ። ለምን ይሄ ልጅ ብዬ በቃ ለአንተ ፍቅር ነው በቃ በጣም ስለምወደኝ እንጂ አላረጋትም ነበር እንደዛ እንትን አይደለም። እንዴ ይሄ የምትሉት ፍራንክ ምን የምትሉ ነገር አልፈልግም አላልኳችሁ? አልፈልግም አላልኩሽም? አልፈልግም አንተ ስለምን ፍራንክ እኔ አልፈልግም አላልኩም። ተው ጋሽዬ እኔ ከኔ ጋር አትነካካ አላልኩም? ቀመመሽ መጣሽ ይል ከድሮ ጀምረ ከናብሽ ከከኔ መንገድ ላይ በስመ አሳምኜው ነው በዚህ እምቢ ብሎኝ ነበር። ለኔ ነገር ማሻይልማ እሺ እንደማይ እንትን ትተዋወቃላችሁ እርስ በርስ በጣም ተጭኖኝ እንጂ እኔ እንደዛ አሁን ላይ በጣም እየፈራው ነው። ለምን አባቴን እንዳትቀማኝ። አረ ፍቅር ቀንሶብኛል። አረ እንካፈላለን። እኔ ያሳፈርሽ የኔ ማለት ያንተ ችግር የለውም። እኔ ሙሺ እንደወሰድኩበት ወሰደችብኝ እናቴን እኮ ጋሽዬ ነው አይደል? ወረሰች። ውሰጂ በቃ ውሰጂያት። አሁን እኮ ስራ እየሰራሁ እኮ ነበር። እግዚአብሔርን ስራ አስፈታን። በቃ ወደ ቤት ልግባ ነው። ስራ እየሰራሁ ነበር። በቃ እሺ ጋሽዬ እንክሳለን፣ ይቅር ይበሉን። እንኳን አደረሱት። በትልቅ ካሳ ነው ማስከሰ። ኧረ ማርያም እምቢ ካልከኝማ እኔ ኃይለኛ ነኝ። እኔ በእንደዚህ አይነት በተለይ ደግሞ ከኔ ጋር ከተስማማ በእኔ ይጨክናል። እኔ በብሩክም አልጨከም አልፈልግም። ኧረ እዚሁ ካዳችሁ እኔ አልካርንሽም ግን አይጨክንም። በእኔ እንዴ የሆነ ስልሽ ባልገባኝ በኩል ከመጣችሁብኝ እንጂ አሁን እየገባኝ ከሆነ ባለፈ ብሩክ እንትን ሲለኝ ይሄ ነገር የባለፈ ነገር ትዝ አላለኝም። ቆይቷል። በጣም ስለቆየ ረስቼዋለሁ ነው እያረሳሳ ነው ጋሽዬ እንክሳለን። በቃ ወደ ስራ ግቢ። በቃ እደውላለሁ ጋሽዬ እንገናኛለን። እሺ እኔ ልሂድ። እንገናኛለን። ሰፊ ጌታ ከእናንተ አሜን አሜን። በቃ ንካው